እዚህ ሶሻል ሚዲያ ላይ በጣም እንዳለቃ ራሳቸውን እንደ መንግስት የሚያዩ ራስ ገዝ ሹሞች አሉና እነዚህ ሰዎች ይህን ያህል መፋንና አቅም የሰጠናቸው ለተሳዳቢነታቸው፣ ለውሸታቸው፣ ለብጥረቃቸው ይሄ ምስኪን ማህበረሰብ ቁጭ ብሎ ስለሚመለከታቸውና ተመልካች ያጡ ጊዜ አቅም ያጣሉ። የእነሱን ሀሳብ እየቆራረጠ የሚፖስትላቸው ሰው ከቀነሰ መልእክታቸው ምናቸው ተደራሽ አይኖርምና ድንበር እያለፉ መሆኑን ልናሳስባቸው ይገባል እያልኳቸው ወዳጆቼና አሁንም እንደ ኢትዮጵያ ኮሚኒቲ ጥሩ ነገር እንደሚፈጥር የኢትዮጵያ ኮሚኒቲ ማንም እየተነሳ በእርዳታ ሰበብ እንዳይዘርፈን ትንሽ ገንዘብ ጠርጠባ ብዙ ገንዘብ ለመዝረፍ ራሱን የሚያዘጋጅ ሰሞኑን እንዳሉት እስካመሮች ገንዘባችን ላይ ህይወታችን ላይ በእነዚህ ሰዎች ምክንያት ጣጣ ውስጥ መግባት ስለሌለብን ስልካችንን ከዘጋንባቸው አቅም የላቸውም የሚል ሐሳብ አለኝ እና የመጨረሻ አቅማቸው የገዛ ስልካችን አሁን የዮናስ ሙሉነ የመጨረሻ አቅሙ የገዛ ስልካችን በቴሌቪዥን ፕሮግራም የለውም በሬዲዮ ጣቢያዎች የሚተላለፍ ፕሮግራም የለውም ምንም የለውም በሞባይላችን በገዛ ሞባይላችን በኩል መጥቶ የሚያዋርደን ለምሳሌ ቅድም በጣም ታላቅ አባት ናቸው አቡነ ማቴዎስን አንስቶ በገዛ ስልካችን ነው የኦርቶዶክስ አባት የኦርቶዶክስ ሊቃነ ጳጳስ ቢሆኑ እኚህን ታላቅ ፓትርያርክ ወጥቶ የሰደበው ያዋረደው እሱ ከማንም ቲክቶከር ጋር ሲላፈጥ የተለጠፈበትን ስም ለነዚህ ታላቅ አባት የለጠፈባቸው በገዛ ስልካችን የተናደዳችሁ ሰዎች አላችሁ የተናደዳችሁት በገዛ ስልካችሁ እሱን ተመልክታችሁ ቪው ስለጨመራችሁለት ሄዳችሁ ስለተመለከታችሁ ይሄ ሰውዬ አናታችን ላይ የሚወጣው እንጂ መሬት ላይ አቅም ያላቸው ሰዎች አይደሉም። የምር አረማመዱን ራሱ ተመልከቱ። መሬት ላይ በትክክል እንኳን ረግጠው የሚራመዱ አይደሉም። እዚያ ቁጭ ብለው በጣም ረጅም ሰዓት የማውራት ስለሆነ ስራቸው መሬት ላይ ራሱ በትክክል መራመድ የሚችሉ አይደሉም። እንኳን ቆሙ ስራ ሊሰሩ እንኳን ቤተሰባቸውን ሊያስተዳድሩ መሬት ላይ መራመድ የማይችሉ ሰዎች ናቸው። እንግዲህ በአፋቸው ስፋት ልክ ህዝብን ከህዝብ ጋር ሃይማኖትን ከሃይማኖት ጋር ለማባላት እየጣሩ ያሉትና ዛሬ ይሄንን የኢትዮጵያን ህዝብ የምጠይቀው ስልካችሁ የተቀደሰ እንዲሆን ስልካችሁ የማንም ባለጌ መጥቶ ቤተ እምነትን የሚመራ ሊቃነ ጳጳስ ሲሰድብ መስማት የለብንም። አሁን ባለጌዎች ናቸው ተደራጅተው እየተንቀሳቀሱ ያሉት። እዚህ ጋር የኛ ቤተ እምነት ውስጥ ያሉ በጣም አፋቸው ወደ ሰሜን ወደ ምዕራብ ወደ ደቡብ የተከፈተ መቃብር የሆኑ ሰዎች ትልልቅ ቤተ እምነቶችን ሲያዋርዱ ነበር ሰሞኑ። ለምሳሌ የመካነ ኢየሱስ ሉተራንን ጠቅሳ ወንጌል ምድር ላይ በጣም በትልቁ መንገድ ኢትዮጵያ ውስጥ ወንጌል እንዲስፋፋ ያደረጉ በእኛ እምነት ወንጌል እንዲስፋፋ ያደረጉ ቤተ እምነቶችን ሞባይላቸው ላይ ቁጭ ብለው ዳርህን አስይዛለሁ በወንጌል በትር ወገብህን እላለሁ ሰባብራለሁ አልዳንክም ልክ እንደ ኦርቶዶክስ ወንጌል እንደምነግር ለካቶሊክ ወንጌል እንደምነግር ለመካነ ኢየሱስም ወንጌል የመዳንን ወንጌል እናገራለሁ የሚል ድፍረት ሁሉ እያነሱ ስለዚህ እነዚህ ነውረኛ ሰዎች ጥጋቸውን ልናስይዛቸው ይገባል ነው ያልከለው። በቃ የምሬ ነው። ይሄ በግልጽ ነው የምናገረው፣ አሽሙር አልናገር። ለምሳሌ ሰሞኑን እያያችሁ ነው የፈለጉትን አጀንዳ ሰጥተው ከኋላ ልክ እንደ ፓፔት ማለት የሆነ የማይታይ እጅ በማይታይ የክር መስመር የሚታይ አሻንጉሊትን የሚያንቀሳቅስበት መንገድ ነው ፓፔት ይባላል። ልክ እንደ ፓፔት ከኋላ ሆነው ሊዘውሩን አይገባም። አብዛኞቻችሁን ኮመንት ላይ የምትሰዳደቡት ዘር ከዘር የምትጠማመዱት መሬት ላይ የበደላችሁ አካል ኖሮ አይደለም። በቀጥታ እነዚህ ሰዎች በሚያፈልቁላችሁ ሐሳብ ነው ጥላቻ ልባችሁ ውስጥ ገብቶ አማራው ኦሮሞን እንዲጠላ፣ ኦሮሞ አማራው ላይ ቂም እንዲይዝ እንዲጠላ፣ ትግሬው አማራውን ኦሮሞን እንዲያሳድድ፣ እርስ በርሳችን እንድንበላላ፣ አንዱ አንዱን እንዲጠላ የሃይማኖት የብሔር ብቻ አይደለም። እዚሁ ደግሞ ሃይማኖት ውስጥ ደግሞ ኦርቶዶክሳውያን ፕሮቴስታንትን በጥላቻ እንዲመለከት፣
ፕሮቴስታንቱ ኦርቶዶክስን በጣም እንዲጠላ በሰውነት እንኳን እንድንጠላላ የሚያደርጉ እነዚህ ነውረኛና አመፀኛ ሰዎች በገዛ ስልካችን ነው መርዛቸውን እየረጩብን ያሉት። ስልካችንን ከከለከልናቸው ሐሳባቸው ይከለከላል። ስልካችንን ከከለከልናቸው አቅማቸው ይከለከላል። ስልካችንን ከከለከልናቸው የሚናገሩት ነገር አቅም ያጣልና እኛንን እነሱ ለሚያራግቡት እሳት ማገዶ የምናቀብልላቸው፣ የቪው ማገዶ የምናቀብልላቸው፣ የኮመንት ማገዶ የምናቀብልላቸው፣ የስድድብ ማገዶ የምናቀብልላቸው። ለነሱ መርዝ የኛን ማገዶ ከከለከልን እውነቴን ነው የምላችሁ አንዳንድ እሳት መራገብ ሲቆም ነው የሚጠፋው። ታውቃላችሁ አይደል? ሰሞኑን አንድ ስካመር እንግዲህ አደባባዩ ላይ ተገልጧል። በቃ ተገለጠ፣ ያስታውቃል እኮ ተገለጠ። ሸዋሸዋ የሚሰራ ሰው ኢንቨስትመንት ታውቃላችሁ። ኢንቨስትመንት አስፈላጊ ጉዳይ ነው። 4ም 5ም 10ም ድሃ 200ም 400ም 500ም 600ም ሺህ ብር ጠብ አድርገ ለሆኑ ድሆች ኢንቨስት አድርገህባቸው ከዛ በዛ በገነባከው ስም 10 እና 20 ሚሊዮን ብር ሸዋሸዋ ከሰራቅ አትራፊ ነህ። ስለዚህ መጀመሪያ 100 ሺህ ብር 200 ሺህ ብር ኢንቨስት ታደርጋለህ። ያ ኢንቨስትመንት ስም ይገነባላል። ስምህ ብራንድ ከሆነ በኋላ ሸዋሸዋ ትሰራለህ ህዝቡን። ልክ እንደዚህ አይነት ሸዋሸዋ ሰርተው ተገልጠዋል። ሰዎች በአደባባይ ተገልጿል። እዚህ ፕሮግራም ላይ ደግሞ የምትመለከቷቸው ነገር ለመቀየስ አካሄድን ለመሰወር የሚሞክሩት ዮናስ ሙሉነን ትመለከቱታላችሁ። ዛሬ በጣም ሲያሳዝነኝ ነበር። ቀለመወርቅ አይተንፍሱትን ትመለከቱታላችሁ። አንዴ ቴዲ ቤት እግዚኦ ይላል። እግዚኦ ማርና ክርስቶስ ለገዛ ወንድሞቹ የሚራራ አይደለም። በነገራችን ላይ ቀለመወርቅ አይተንፍሱ የቅርብ ጊዜ ትውስታ ነው። የወንድሜን አማን ሻሎምን ገበና አደባባይ ላይ ያወጣው የቅርብ ጊዜ ትውስታ ነው። የሰዎችን ስም እየጠራ የሚዘረጥጠው የኦርቶዶክስ እምነት አይቀረውም፣ የፕሮቴስታንት እምነት ተከታዮች አይቀሩትም፣ ቤተ እምነት አይቀረው። ሁሉንም የሚያዋርደው ሰውዬ ዛሬ ምን ተሰምቶት ነው በእነዚህ ሁለት ግለሰቦች መካከል ስለ ፍትህ የተደረገ ግጭት ውስጥ የሀገር ሽማግሌ ሆኜ ልግባ የሚለው? ምን አግኝቶ ነው? ተመሳሳይ ወፎች በአንድነት ይበራሉ አይደል? ተመሳሳይ ወፎች በአንድነት አንድ ሰማይ ላይ ይበራሉ። ቀለሜ ከዚህ በፊት ሁላችንንም እስካም አድርጎናል። አሁን የሚጠይቀውን ሰው የወንጌል ጠላት እንትኖች አባሎች አፍርቷል። አሁን ጥያቄ እንጠይቃለን። መጠየቃችን አናቆምም። ታምም ያለው ብለህን ነበር። ያለ ሕክምና ማስረጃ አምነን የወንጌል ሰባኪ አይዋሽም፣ ኢየሱስን የያዘ ሰው አይዋሽም ብለን ሁላችንም አብረን ሿሿ ተሰርተናል። እኔ አንዱ ሿሿ የተሰራሁት ሰው ለምኛለው፣ ጠይቄያለሁ፣ አዋጡ ብያለሁ። በእንባ ሰዎችን ጠይቄያለሁ። ከአውሮፓ እስከ አሜሪካ፣ ከአሜሪካ እስከ ኤዥያ፣ ከኤዥያ እስከ አፍሪካ ያሉ አረብ ሀገራት ያሉ እህቶች ጭምር ከጥሪታቸው ፈተው ለዚህ ሰውዬ ሕክምና ይሆናል ብለው ሰጥተዋል። ይሄ ሰው የሕክምና ማስረጃ አላሳየም። ከዛ መሃል ላይ ደግሞ ተፈውሻለሁ አለና የተሰበሰበለትን በሚሊዮን የሚቆጠር ገንዘብ የራሱ አደረገ። እኔ ከዚህ በፊት ተናግሬያለሁ ወዳጆች፣ እግዚአብሔር አይፈውስም የሚል እምነት የለኝም ጭራሽ እዚህ ሚዲያ ላይ። እግዚአብሔር ሰዎችን ይፈውሳል። እግዚአብሔር ተአምር ያደርጋል። በህይወቴ እግዚአብሔር ደግ እንደሆነ አውቃለሁ። መልካም አምላክ ቸር አምላክ ነው። አሁንም እጁ አልደከመም፣ ክንዱ አልታጠፈም። ይፈውሳል፣ ያጽናናል፣ ያበረታል፣ ያቆማል። እግዚአብሔር መልካም አምላክ ነው። ቀለመወርቅ አይተንፍሱን የምንጠይቀው አብረን ጌታን እንድናከብር የኛ አምላክ ይችላል፣ ይፈውሳል፣ ዛሬም ክንዱ አልታጠፈም ብለን ልክ እነ ማርያም የግብፅ ሰራዊት ተከትሏቸው ቀይ ባህር በደረቅ መሬት ካለፉ በኋላ የግብፅ ሰራዊት ላይ ቀይ ባህር እንደተደፈነ ጠላቶቻቸው ድንጋይ በጥልቅ እንደሚጣል እንደተጣሉ ከዛ ማርያም የሙሴ እህት ከበሮ አንስታ ፈረስና ፈረሰኛውን በባህር የጣለ ብላ እንዳመሰገነች ስለአንተ ስለተደረገልህ ስለፈውስክ እግዚአብሔርን እንድናከብር የታመምክበትን ማስረጃ አሳየንና አሁን ጤነኛ ነው የሚል ደግሞ ሌላ ማረጋገጫ አምጠለን። ከዚህ በፊት እኛ የምናውቀው በሽታ እንደዚህ ነው። ባይዘዌ 2 ዓመት ኦልሞስት ስለሞላ
ማስረጃውም ደግሞ ሰው መጅም ውሎን ነው የሚመስለው ከከባድ ስካመር ጋር ቤስት ፍሬንድም ወዳጅነት ስላለው 10 አይነት ማስረጃ ሊያመጣልን ይችላል። እንዴት እናምናለን? እሱን የዛን ጊዜ ማስረጃ ሳይቀርብ አሁን ማስረጃ አንጠብቅም። ያለበትም ሀገር ዩኒቨርሳል ሄልዝ ኬር ያለበትም ኒውዚላንድ ነው የሚኖረው። ኒውዚላንድ ሀገር የዛ ሀገር ዜጎች ላስት ዊክ ሚት አድርጌያለሁ እና ቁጭ አድርገው ነው ያስረዱኝ እንዴት አሪፍ ቤስት ሄልዝ ኬር እንዳላቸው። ኢቨን ዌት አለ ወይ ለሰርጀሪ ምናምን ብትላቸው እንደሌለ የዓለማችን ጥሩ ሄልዝ ኬር ኢንሹራንስ በቃ ሁሉም ሰው ሄልዝ ኬር እንዳለው እዛ ሀገር ስለኖርክ ብቻ የጤና ኢንሹራንስ እንዳለ ነግረውኛል። እና ስለዚህ አለመታመሙም ያስታውቃል። ማለት የታመመ ሰው መቼም እኛ 3 ልጆችን ጀርባችን ላይ ተሸክመን ሆዳችን ላይ ተሸክመን በጀርባችን ኢፒዱራል ተሰጥቶን ስራ ሄደን ልጆቻችን እንደምን 2 ልጆች ምጥ የመጣብኝ ስራ ቦታ ነው። ይህን ሁላ ነገር ችለን እሱ 10 ምናምን ዓመት የኢንተርኔት ፐርሶናሊቲ ነው። ወገቤን አመመኝ ጫሜን ማሰር አቃተኝ ካለ እኔ ከወፈርኩ በኋላ ቦርጫ ምናምን የለም ከወላለድኩ በኋላ ቦርጬ ትንሽ ያግተኛል ጫማዬን ሳስር እና እሱ ሊሆን ይችላል። እንደው እኔ ነገረኛ አትበሉኝና ስለዚህ ሜቢ ሴም ስትራግል ሊኖረን ይችላል እንጂ ይሄ ስፓይደር ምንድነው ስፓይናል ኮርድ ዲስክ የተንሸራቶ ምናምን ነው። ምን አገባሽ ለምትሉኝ እኔም ተጠይቄያለሁ። ቢያንስ ጸልዬለታለሁ፣ ጊዜን ሰጥቻለሁ፣ አምኛቸዋለሁ። እምነት ደግሞ እንዲህ ዝም ብለክ በሰዎች ላይ የምትጫወቱ አይደለም። ሰዎች ገንዘብ ሰጥተዋል። ኢትዮጵያ ድረስ ነው የተለመነው። ኢትዮጵያ ድረስ ነብያት ተጠርተው ነው ነብያት ነበር ሲሰበስቡ የነበረውና ለምን አይጸልዩለትም ስል ትላልቅ ተራጋጮች ዘግናኝ ስድቦች ሰድበውኛል በሱ ሰው ምክንያትና ውሸት ነው። ሕክምና ማስረጃ ከዚህ በኋላ ምን ያልጠብቅም። ስለ ቀለሜ የሚባለው ሰው ሕክምና ማስረጃ ነው ፊራውል ይሰራላል፣ ፊራውል ይሰራለታል ብዬ አምናለሁ። ቀጥል። ሰሞኑን ፌክ ሰነዶችን እያሳየ ስለሆነ ነገሩ ፌክ ፎቶዎች ናቸው። ላምበርጊኒው ከጀርባ ፌክ ነው። አንዳንድ ጊዜ መሬቱን ኤዲት ሳያደርግ ሌላ ሸዋሸ ይሰራል። ምንም ነገር ኦሪጂናል ነገር የለውም። ባለፈው በጣም እኔ አዝናለሁ። እንደዚህ አይነት ነገር እንዳወራ ያስገደደኝ የሰዎቹ በጣም እራሳቸውን የሚያዩበት ቦታና የወረዱበት ቁልቁለት ዝቅ ስላለ ነው። አንዳንድ ጊዜ ሰዎቹ የወረዱበት ዝቅጠት ሰዎቹን አድሬስ ለማድረግ ይጠቅማቸዋል። በቃ አሁን ወርጄ ካገኛችሁኝ እነዛ ሰዎች ስለወረዱ ግን ህዝብን ይዘው ስለወረዱ ነው እየወረድኩ ያለሁት። በግላቸው የፈለጉትን ቢሆኑ አይመለከተኝም። ግን አሁን ህዝብን ይዘው ነው ፐብሊክሊ ነው ይሄ ወንጀል እየተሰራ ያለው። የእግዚአብሔርን ቃል የያዘን ሰው ስለ ጽድቅ መጠየቅ፣ ስለ ጽድቅ መሞገት ኃጢአት ከሆነ በእኔ ይቆጠርብኝ ኃጢአቱ። የታደረከው ምን አለ? አንድ ጊዜ ቀለም ወርቅ አይተንፍሱ ዳኛው ምን አለ? ዳኛው ምን አለ ብሎ ሰብኳል። እና ዳኛው ምን አለ ነው አሁንም እየጠየቅን ያለ። ዳኛው ምን አለ? የውሸት ሳትታመም ታመም ያለው ብለ ከዚህ ምስኪን ህዝብ አውሮፓ ያለ ሰው ደልቶት አይደለም የሚኖረው እኮ። አውሮፓ ያለ ሰው የዛ አውሮፓውያን የዘረጉትን ላይፍ ስታይል ለማለፍ 16 ሰዓት 12 ሰዓት 15 ሰዓት 24 ሰዓት እየሰሩ እየለፉ ቀንና ሌሊት እየለፉ ግብር እየከፈሉ ነው ተፍ ተፍ ብለው ገንዘብ የሚያገኙት። ማንም ሰው ከዛፍ ላይ የሚሸመጥጠው ገንዘብ የለም። ሁሉም ሰው ለፍቶ ነው። ምናልባት ለፍቶ ያላገኘው ገንዘብን እዚህ ሶሻል ሚዲያ ላይ እሱ ብቻ ሊሆን ይችላል። ምክንያቱም እሱ ቁጭ ብሎ ነው ያንንም ይወጋል ይህንንም ይወጋል ገንዘብ ከዛ ስልክ ጋለ ብሎ ገንዘብ ይወስዳል። እና ይህ ሰው በሚሊዮን የሚቆጠር ገንዘብ ሰብስቧል። ስለዚህ ዛሬ ፍራውል ቤት እኔ ሳየው እኔ አሁን ፍራውል ቤት አልገባም። ለምን አልገባም? እኔ የድሃ ገንዘብ የሚዘርፍ በድሃ እንቁልልጭ እያለ የሌለውን ገንዘብ አለኝ ብሎ የሌለውን የእርዳታ ልብ አለኝ ብሎ በምስኪኖች ቁስል በኩል ታዋቂነትን የሚገዛ ጨካኝ አረመኔ ሰው። እኔ ከጭካኔም ሁሉ ጭካኔ በድሃ መጫወት ነው። እውነቱን ልንገርህ፣ የራሱን ቁማር ሲጋለጥበት ለመቄዶንያ 100 ሚሊዮን እሰጣለሁ ምን እሰጣለሁ እያለ ህዝብን እንቁልልጭ የሚያጫውት አረመኔ ሰዎች ጋር አልጠጋም። ቀለሜ ገብቶ እዛ ቤት ቁጭ ብሎ የምታዩት ተመሳሳይ ላባ ስላላቸው ተመሳሳይ ወፎች ስለሆኑ
ገባ? ያም ስካመር ነው፣ ሸዋሸዋ ነው የሚሰራው ህዝቡን። እዚህ ኢሜጅ ቢውልድ ያደርጋል ህዝብ ፊት። ከዛ የገነባውን ኢሜጅ ከኋላ ባለሀብቶችን ኢንቨስትመንት እንስራ፣ ይሄንን ስራ እንስራ፣ በዚህን ያህል በጀት ኢንቨስት እናድርግ እያለ አሁንም ያልወጡ ወደፊት የሚወጡ ብዙ ሰዎች ይኖራሉ ወዳጆች፣ በዚህ ሰው ሸዋሸዋ የተሰሩ። ከዚህ ሰው ጋር ቀለሜ አንድ አይነት መንፈስ ሆኖለት ቁጭ ብሎ ረጅም ሰዓት እሱ ቤት የሚያሳልፈው ሁለቱም ስካመር ስለሆኑ ነው። ስለዚህ ሁለቱንም እንጠይቃለን። እኔ ቀለሜ ነው የምጠይቀው፣ እሷ ፍራኦልን ትጠይቀው። እኔ ለቀለሜ ስለምቀርብ እሷ ለፍራኦል ስለምትቀርብ እሷ ፍራኦልን፣ እኔ ቀለሜን እጠይቃለሁ። እና እዚህ ውስጥ በደሙ ድኛለሁ ምናምን ብላችሁ የምትሞጣሞጡ ሰዎች፣ ኢየሱስ ጌታን የመዳን ቀን ዛሬ ነው የሚል ዩዘርኔም ይዛችሁ የምትሞጣሞጡ ሰዎች አይመለከታችሁ። የሕክምና ማስረጃ አምጣ ነው የተባለው። ምክንያቱም እኔም ኢንቮልቭ አድርጌያለሁ እዚህ ዘረፋ ውስጥ ኢንቮልቭ አድርጌያለሁ፣ ተሳትፌያለሁ። ሰዎች እንዲዘረፉ ምክንያት ሆኛል። ይሄ ሰው እኮ በማግስቱ እኮ የወንጌል አርበኛ ምናምን የምትሉት ሰው እኮ በማግስቱ ከክርስቶስ ክብር ይልቅ የራሱ ክብር ስለሚበልጥበት ቀለመ ወርቅ ብለው ለሚጠሩት ሰዎች ምን እንዳላቸው ታስታውሳላችሁ? በገዛ ገንዘባችሁ ጠበቃ ቀጠሬ አስጠፍራችኋለሁ። እዛ አረብ ሀገር ብትሆኚ ከማዳም ቤት አስወጥቼ በጠበቃ ቀጠሬ አሳስርሻለሁ፣ አሜሪካ ብትሆኚ ጠበቃ ቀጠሬ አሳስርሻለሁ ብሏል። ለምንድን ነው እንደዚህ ብሎ ያለው ስትል ለጌታ ክብር አይደለም፣ ቀለመ ወርቅ ብላችሁ ለምን ጠራችሁኝ ብሎ። ዘንድሮ ዮናስ ሙሉነህ ወንጌል በአፍጢሙ ይዘግዘቅ ሲል ግን ገባ ምህረት የማድረግ ልብ እንዳለው አክት ያደርጋል። ምን ነው ትናንትና ቀለመ ወርቅ ላሉ ግለሰቦች ያልሰጠከውን ምህረት ያስፈራራቸውን ማስፈራራት ዛሬ ወንጌል ይዘግዘቅ ለሚል ዱርዬ መናገር ከበደ። ዋ ተጠንቀቅ፣ በክርስቶስ አልደራደርም ለምን አትለው? አሁንም ምነግራችሁ አስምሬ አድምቄ የምነግራችሁ እነዚህ ሰዎች አንደኛው ትንሽዬ ብር እየበተነ በድሃ እንቁልልጬ የሚጫወት አረመኔ ነው። ሌላኛው ደግሞ መስቀል ያለበትን መጽሐፍ ቅዱስ ይዞ ሸዋሸዋ የሚሰራ አረመኔ ነው። ሁለቱም አረመኔዎች ናቸው። መስቀል ይዞ አረመኔነት አለ፣ ደግሞ ትንሽዬ ገንዘብ እየሰጡ ብዙ ለመዝረፍ ደግሞ የመጨከን ጨካኝ ልብነት ደግሞ አለ። እና አሁንም የምነግራችሁ ቀለመ ወርቅ አይተንፍሱ። የእውነት ሰው የምትሉት ከሆነ የጽድቅ ሰው ነው የምትሉ ከሆነ ለዚህ ነገር መልስ ይስጥ። ምን ትያለሽ ልዕልቲ? አዎ እኔ ለዚህ ለመታመሙ ያለመታመሙ መልስ ይስጥ ባይነኝ። የሆነ አጠር ያለ እንደውም ባለፈው እንጌጅ ያደረገ ስሙን ረሳሁት፣ ቆንጆ ልጅን እንጌጅ አድርጓል እና እሱ ነበረ ወጥቶ ማስረጃ የሕክምና ማስረጃ ማስገባት የለበትም ኤርሚያስ ብሎ ሲከራከርለት የነበረው እና ምን መሰላችሁ እስካም ስንደረግ ከእውነት በላይ እውነት የሚሆነው ውሸቱ ነው። ከእውነት በላይ እውነት መስሎ የሚታየን አሁን ለምሳሌ ፊራኦል ኢቲቻ ትናንትና እንዳየነው ለአይፎን እንኳን $20 አውጥቶ ቻርጂንግ ኮርድ አፎርድ ሳያደርግ በጥቁር ፕላስተር ቻርጂንግ ኮርዱን ጠቅልሎ ቻርጅ የሚያደርግ ሰው አይፎን 17ን አፎርድ ማያደርግ መጣና $1 ሚሊዮን ሰጣለሁ ሲል ይሰጣል ብላችሁ ትጮሃላችሁ። ምክንያቱም ኤአይ ላይ ከፕራይቬት ጀት ጎን ቆሞ አያችሁት፣ አመናችሁት። አሁንም እላለሁ ቀለሜ ጀርሜን አመመኝ ስላልክ አሞሃል ወይ የሚባለውን ነገር መመለስ አለበት። ታሟል ወይ? እኔ የተሸጠልኝ ስቶሪ ቀለሜ ኢትዮጵያ ያለ ድሃ ወንጌላዊ ጥቁር አንበሳ ለሰርጀሪ ወረፋ የሚጠብቅ ሰው ነው የተሸጠልኝ ስቶሪ። ምክንያቱም ወረፋ እየጠበቅኩ ነው ያለው። ትዛለክ ለሰርጀሪው ወረፋ እየጠበቅኩኝ ነው፣ የግል ክሊኒክ እንዳልሄድ አለ። የግል ክሊኒክ እንዳልሄድ ውድ ሆነብኝና እርዱኝ ብሎ ነው ገንዘብ የተሰበሰበ ካስታወስን። ከዛም ኒውዚላንዳውያንን ደግሞ ያገኟቸው የዛ ሀገር ነዋሪዎች ኢትዮጵያውያን ማለት ነው። እዛ ሀገር የሚኖሩ ኢትዮ ኒውዚላንዳውያን ምናምን ሳናገራቸው አረ እንዲህ ብሎ ነገር የለም የግል ሕክምና ልሄድ ቢኮዝ ወረፋ የመንግስት ሆስፒታል ጥቁር አንበሳ ወረፋ ስላልደረሰኝ ቤተል ሆስፒታል ሰርጀሪ ልሰራ እኮ ነው የተሸጠልን ታሪክ። ከዛም በኋላ ስጠይቃቸው አረ እንደዚህ ብሎ ነገር የለም እኛ ሀገር ዩኒቨርሳል ካመመሽ ትታከሚያለሽ አለቅ። ስለዚህ የተሰበሰበው ገንዘብ ያለ ምንም
እንትን ነው ያለምንም ወረቀት ነው። ሕክምና ማስረጃ ነው። መታከሙን አናቅ፣ መታመሙን አናቅ። ልክ ገንዘቡ ተሰበሰበ የቀለም ወርቅ አይተንፍሱ ምላስ 7 ሜትር ጨምሮ ተራጋጭ፣ ምርጥ ተራጋጭ በጌታ ፍቅር ከተሳደብክ በኋላ በጌታ ፍቅር እልሃለሁ የሚል ይሄ የእግዚአብሔር ሰዎች ቃላቶች የሉም እንጂ የሚያጣፍጧት እሷን እያስገባ ተሳዳቢ ነው የሆነው። ህዝበ ክርስቲያኑን ሰብስቦ ሰዎችን ማሳደድ ነው የሆነው። ኃጢአተኛን ሰው ኃጢአቱን 7 እጥፍ አግንኖ አስፍ ላይ ከሱ ንጹህ እንደሆነ ጥሩ ሰው እንደሆነ አድርጎ የራሱን ኃጢአተኞች የኔ ናቸው እንዳትነኳቸው ይላል። ሌሎቹን ደግሞ እርገጡት፣ ድንጋይ ወርውሩ፣ ውገሩት ይባላል። እና የተኬደበት ርቀት የሰውን ቤት ፐርሰናል ህይወት አታውሩ ይባላል አይደል? የሄዱት እኮ ያዛኛ ጸይሙ ልጅ ቤቱ ድረስ ገብተው እርቃን ፎቶውን አንስተው ነው የወጡት። እርቃን ፎቶ አንስተው ነው የወጡት ቤቱ ድረስ ማለት ነው። ይህ ማለት የነዚህ ሰዎች ክፋት በግል ደረጃ እንዲከወረደ ሰውን ከመጉዳት ራሱ ዞር የሚለው አይመስለኝም። እና ትናንትና ግን እኔ ጥያቄ ያለኝ አቤላዬ፣ ቀለም ወርቅ ገባና ቴዲ ቤት ቴዲ ደህና ነህ እኮ ጌታ ይባረክ ምናምን ካለ በኋላ ኦርቶዶክሶች፣ ሙስሊሞችና ጴንጤዎች ፈርተናል፣ በዚህ ጉዳይ በጣም ታላቅ ፍርሃት ውስጥ ያለ ነው አለ። እና እስቲ ፈርታችኋል? 1 ቁጥር ጻፉ። እዚህም እዛም ቤት አልፈራንም፣ በጣም ደልቶን ነበር። 2 ቁጥር ጻፉ። እኔ አሁን አልፈራውም፣ ለእኔ አልፈራውም፣ አልሰረኩም፣ አላጭበረበርኩም፣ ፌክ ዶክስ አላስገባውም። እኔ ለምንድን ነው መንፈራው? ለምንድን ነው መንፈራው? ቀለም ወርቅ አንተ ከሰራክ ፍራ፣ የሌባ ተባባሪ ከሆንክ አንተ ፍራ። ለምንድን ነው እኛ መንፈራው? ምንድን ነው የሚያስፈራው? ማለት ምንድን ነው የሚያስፈራው ስታስቡት? ስለዚህ እስቲ እሱ ለምንድን ነው ፈራው ያለው? ይሄ ነገር ይደፋፈን አይወራ፣ ለምን ፈራው አለ የሚለውን እስቲ እናወራበት። ያው እንትና ኤክስፒሪየንስ ይደረጋል። አሁን ፍትህ እዚህ ሶሻል ሚዲያ ላይ ፍትህ የለም። አሁንም ሰሞኑን ቴዲ ሐዋሳ የራሱን ጥረት እያደረገ ነው፣ ሙከራ እያደረገ ነው። ይሄን ሰው ፍራውል የሚባለውን ሰው እርቅም ፈጸምን ካሉ በኋላ እውነቱን ለመግለጥ የሄደበትን ርቀት የመቄዶንያ ነው ብሎ የሰጠው ራሱ አካውንት ኤርሚያስ በዳዳ ነው ኤርሚያስ ምናምን የሚል አካውንት ነው የሰጠው እና በዚህን ያክል ደረጃ ድንገት ስሜታዊ ሆኖ እረዳለሁ የሚል ሰው ስሙን ሳያጣራ አካውንቱ ላይ እንዲያስገባ ታስቦ የተደረገ ነው የሚመስለው። ከዛ የሚሰጡት መልስ አለ፣ የራሳቸው መልስ ማለት ነው። ወንጌል አለቀባችሁ ምናምን፣ ሂድና ወንጌል እዛ እንትና ጋር ስማ። ወንጀለኛ ወንጌል ሰባኪ ሆኖ ወንጀሉን ሳልገልጥ ወንጌል ምናምን አለለም። መጀመሪያ ወንጌል ላይ የሚዘባበት ኤርሚያስ ቀለም ወርቅ አይተንፍሱ የሚባል ዱርዬ አለ። የጽድቅ ሰው ይመስላል ነገሩ፣ ሰይጣንም የብርሃን መልአክ ይመስላል። የጽድቅ ሰው ይመስላል፣ የእውነት ሰው ይመስላል፣ የፍትህ ሰው ይመስላል። እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል። ግን አረመኔ ገንዘብ ባየበት ላጩን የሚያዝረበርብ የፍራውል ፌክ ሰዓት በዚህ ብር ነው የሚሸጠው ሲባል አይደል እንደ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰው አለ እዚህ ሚዲያ ላይ። አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው። አንዴ ስልኬ ጋሌ ይላል። ያንን ሁሉ $1000 ከሰበሰበ በኋላ ሌላ ጊዜ ዶክመንተሪ ፊልም ለኔ ይሰራልኝ ይላል። ምን የረባ ታሪክ እንዳለው አላውቅም። እረኛ ነበርኩ ነው የሚለን ከ30 ምናምን ዓመት በፊት እረኛ ነበረ። ከዛ አዲስ አበባ ገባ። ከዛ ዲያቆን ነበርኩ ብሎ ኦርቶዶክስን መሳደብ ጀመረ። ከዛ ዲያስፖራ አግብቶ ውጭ ሄደ። ከዛ ቤት ውስጥ ቁጭ አለ። ከዛ ሞባይል ሰጡት። ከዛ ማውራት ጀመረ። በቃ ይሄ ነው ታሪኩ። ምን ዶክመንተሪ አለቀ። ዶክመንተሪ እንሰርችልሃለሁ ብራዘር፣ ዶክመንተሪ አልቋል። አንዴ ዶክመንተሪ። ከዛ የተወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ ደግሞ ይላል መልሱ። ገባ? ይሄ ሰው አንዴ በህመም፣ ሌላ ጊዜ በስልክ ጋለብኝ፣ ሌላ ጊዜ በዶክመንተሪ፣ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው እያለ በማቋረጥ መልኩ ገንዘብን ከዚህ ሰዎች ከምስኪን ምዕመን ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ ወንጌልን ሰበብ አድርጎ መመኪያ መደገፊያ አድርጎ መሸሸጊያ አድርጎ በወንጌል ሰበብ ሰዎችን እስካም እያደረገ ነው።
እስካም ማድረጊያው ብዙ ነው ታውቃለህ። ያልፍልሃል፣ ይሳካልሃል፣ እኛ ድርጅት ላይ ኢንቨስት ካደረክ እንደዚህ ይሆንልሃል ምናምን ትባላለህ። ሸዋሸዋ ትሰራለህ። አውሮፓ በ15 ቀን በ16 ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮአቸው ላይ የሆነ ሸዋሸዋ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ 100 ዓመት የሚቀጥል ቢሮ ነው ብለህ ሄደህ 100,000 200,000 ትሰጣለህ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከ100 የሚበልጡ ሰዎች 200 300 ሺህ ተበልተው ቢሮ ተዘግቶ የለም አናቃቸውም ተብለ አንተን እናስገባለን ያሉ ሀገር ካንተ በተቀበሉት ገንዘብ ይገባሉ ሰዎቹ። ይሄ ሸዋሸዋ ይባላል። ቢሮ ተከራይቶ ሰሞኑን አንድ ሰውዬም እንደዚህ ብሎኝ እና ሸዋሸዋ የሚሰሩ ሰዎች ሌብነት ውስጥ የገቡ ሰዎች አሉ። የሰውን ገንዘብ ያለ አግባብ የሚበሉ ሙሴ የሚባለው ወንድማችን ዜና በማቅረብ የሚታወቀው ወንድማችን እንደዚህ አይነት ሸዋሸዋ ነው ያሰሩት። ገንዘብ ሰጡት። ከዛ በኋላ ትራቨል ኤጀንት ነው እኔን ተማመኑብኝ፣ ገንዘባችሁ ከጠፋ እኔን ጠይቁኝ አለ። እነዛ ሰዎች ለሱ የሰጡት መተማመኛ፣ እነዛ ሰዎች ለሱ የሰጡት ማሳመኛ እሱን እንዲያምን አደረገው። ኦዲየንሱን በብዙ ልፋት የገነባውን ታማኝነት በአንድ ጊዜ ልክ ባሸዋ እንደተገነባ ቤት እንዲፈርስበት አደረጉ እነዚህ ሰዎች። አሁን ልጁ ያለው እስር ቤት ውስጥ ነው። እንደዚህ አይነት ሸዋሸዋ የሚሰሩ ሰዎች አሉ። ሌላ ጊዜ ሜርኩሪ አለን፣ ሜርኩሪ እንሰጣቸው ሀብታም ያደርጋል ይሉና አንተን ሀብታም ያደርጋል ያሉ ሰዎች ሀብታም ያላደረጋቸውን ሜርኩሪ አንተ ያጠራቀምካትን ጥሪት ወስደው እነሱ ሀብታም ሲሆኑ አንተ በሜርኩሪ ሌላ ሀብት ስትፈልግ እነሱ የሆነ ፈሳሽ ሰጠው ይጠፋሉ። ይሄ የሚታወቅ ሸዋሸዋ ገባ። ብዙ አይነት ሸዋሸዋ አለ። ቤት እናሰጣቸዋለን ብለው አሁን ሐዋርያው ማቴዎስ የሚባላል ድርቅ ያለ ሰውዬ ቤት አሰጣቸዋለሁ ይሄን ያህል ብር ሰብስቡ ምናምን ብለው በየቸርቹ ወንጌላዊ ፓስተር ቤት የሌለው ኮሌክት የተጣመመ ትንሽዬ ደሞዝ ያላችሁ ሰዎች የምስራች እኔ ቤት እሰጣቸዋለሁ ምናምን ብሎ ሸዋሸዋ አሰርቷቸው በጣም ብዙ ህዝብ እያለቀሰ ነው ማቴዎስ። እንደውም አንድ ቀን ዲቫይን ሾው ላይ ቀርቦ ስንት ብር ነው የሰጣችሁኛል? 60 ሺህ ብር እኮ ነው የሰጣችሁኛል። እናንተ ጋር 60 ሺህ ብር ሲመለስ 60 ሺህ ብር ነው የሚሆነው። እኔ ጋር ሲመጣ ግን 25 ሚሊዮን ብር ሆኗል። እኔ ጋር ሲመጣ አይሻልም ወይ እናንተ ጋር 60 ሺህ ብር ሆኖ ቁጭ ከሚል አለ ሰውዬ ኢንተርቪው ሲጠየቅ። እና እንደዚህ አይነት ሸዋሸዎች አሉ። ቤት እሰጣችኋለሁ ብለው ነው ሸዋሸዋ የሚሰሯችሁ። ውጭ እንልካለን ብለው ነው ሸዋሸዋ የሚሰሯችሁ። ሀብታም እናደርጋቸዋለን ብለው ነው ሸዋሸዋ የሚሰሯችሁ። እነዚህ ሰዎች ማለት ነው። እነዚህ ሰዎች ግን ዝም ብለው አይደለም ሸዋሸዋ የሚሰሯችሁ። መጀመሪያ ኢሜጅ ቢውልድ ያደርጋሉ። በሰው ዘንድ ተቀባይነትን ለማግኘት የሃይማኖት ካባ ይለብሳሉ፣ የምሁርነት ካባ ይለብሳሉ። ዶክተር እከሌነን ይላሉ፣ ኢንጂነር እከሌን ይላሉ። ኢንጂነር ሳሙኤል ዘሚካኤል ምን የሚባለውን ሰውዬ አስታውሳችሁት? ሳሙኤል ዘሚካኤል ነው ኢንጂነር ዶክተር ተብሎ በጣም ብዙ የተማሩ ሰዎችን አንተ ወድቃል ብሎ አንድ አዲስ አበባ ዩኒቨርሲቲ ሄዶ ከባድ ጥያቄ ተጠየቀ፣ ኢንጂነሪንግ ጥያቄ። ከዛ ቀላል ነው መልሱ፣ ግን እስቲ ሽልማት የሚሸልመው ሰው እዚህ ውስጥ ይሄን መልስ የሚመልስልኝ አለ። ተማሪዎቹ ከሱ ገንዘብ ለመቀበል ተቅለብልበው አንዷ መለሰች። በጣም ጎበዝ። መመለስ ስለሚያቀተኛ አይደለም፣ መመለስ ስለማቀተኛል አንቺን ገንዘብ እንድታገኝ ፕራውድ ባንቺ ለማድረግ ነው ላበረታታች ነው ብሎ ገንዘቡን ሰጣት። መልሱን እኮ ያቆም ሰውዬ። ከዛ እናንተ የተመረቃችሁበት ዩኒቨርሲቲ በዚህ ዓመት ሙሉን ኤ አምጥቼ ነው ከግሬድ ሁሉ ሰቀዬ ነው የተመረኩት ብሎ ሲዋሽ በዛ ዓመት ፋይሉ ሲፈለግ የለም። ሸዋሸዋ ግን የሰራው ኢንጂነር አየ። በማህበረሰቡ ዘንድ ኢንጂነር መባል ዶክተር መባል ቅቡልነት ያሰጣል። ፓስተር መባል ቅቡልነት ያሰጣል። እነዚህ ሸዋሸዋ የሚሰሩ ሰዎች ሁልጊዜ ቅቡልነትን በማህበረሰቡ ለማግኘት የሚቀጥሉት ስም አለ። አንዱ ስም ቀጥሎ ሸዋሸዋ እየሰራን ያለው ወንጌላዊ ራሱ እያለ የሚጠራ በወንጌላዊ የሚገኝን ቅቡልነት ተጠቅሞ ህዝቡን እየዘረፈ ያለ የትኛውም ቸርች ወንጌላዊ ብላ ያልሾመችው ወንጀለኛው ቀለመወርቅ አይተንፍሱ ነው። ምንም ልረዳችሁ አልችልም። ቀለመወርቅ አይተንፍሱ ወንጌላዊ ነኝ የምስራች ነው የምናገረው ብሎ ህዝቡን በምስራች ሰበብ ሸዋሸዋ እየሰራ ነው። ዛሬ ይሄ ነው። ለምንድን ነው ይሄንን የምትናገረው? አንተ ወንጌል አልቆብን አላለቀብኝም። ወንጌላዊ በሚል ሰበብ ወንጀል የሚሰራ ሰው ስላገኘ አቤላ ምን እንደሆነ አለ። አሁን እንግዲህ ፊራውልስ ካሚንግ እንትኖቹ ምንድን ነው የሚጠቀመው? ቤተክርስቲያንን ነው የሚጠቀመው። ጴንጤ ነኝ ይላል። የእግዚአብሔር ሰው ነኝ፣
ጥሩ ሰው ነኝ። ጌታ በጣም ሳጋብዞኝ ሳልከፍል ወጣው ይላል። አዎ እና ሃሌሉያ አሜሪካ ኤምባሲ ገብቼ በልሳን ሬቦሮቦሮ ስላቸው በቃ ቪዛ መጥቶልኝ ይላል። አሜሪካ ኤምባሲ በር ላይ ያለምንም ኢንቪቴሽን ስገባ በር ላይ የማነግ ሲባል ከላይ ነው የተላኩት መሲኔን ብሏቸው ውስጥ ገብቶ ልሳን ተናግሮ ቪዛ ተሰጥቶ ተነጥቆ ቪዛ እና ኢቭን ትኬት ራሱ አባክ ነው። በጣም ነው የከፋኝ። ብታይ የስንት ሰው ቪዛ የሌላን ሰው ቪዛ ነው ያቃጠለው። እና ተነጥቄ አሜሪካ ገባው ይላል። ስጸልይ መጋረጃ ይቃጠላል ይላል። እግዚአብሔርን መክረዋለሁ። እግዚአብሔርን ቴዘር አብሬ ተጫውቻለሁ። እጄን ይዞ ይሄዳል፣ አብሮኝ ይቀመጣል። ወንበር ፊት ለፊት ያስቀምጬ እግዚአብሔርን ቁጭ በላልኩት አይኑን እያየው ምንድነው ችግር ብዬ ተናድጄ ምንድነው አቆየው እኮ ምንድነው ችግር? ምክንያቱም እንደ አባት እንደምናገረው እግዚአብሔርን እናገራለሁ። እግዚአብሔርን እንደ ራሱ እንደዚህ ተስፈኛ ተመጽዋች ቆጥሮት እኔ እኮ ለአንተ በ15% አልደራደርም ካንተ ጋር እጄ የደረሰበትን ዘግኜ ነው ምሰጥክ። አስበዋል እግዚአብሔር ሲለምንክ ማለት ነው። እንደዛ እግዚአብሔር ተሳስቷል ብሎ የሚያስብ እግዚአብሔር በ18 ዓመቴ 30 ሚሊዮን ብር በባንክ አካውንቴ ያስገባልኝ ያ ብሎ ያስባል እና ይከፍታል፣ መዝሙር ይከፍታል። የቃል እውቀት ራሱ የለውም። በነገር ላይ የፊራውሊትቻ የቃል እውቀት የለውም። የጴንጤነት አክቱን ግን ይጫወተዋል። የፊራውሊትቻ ሁለቱ ምሽጎቹ ጴንጤነትና ዘር ነው። የጴንጤነቱ ምሽግ በእንደዚህ አይነት ንግግሮቹ አውጥተን ሲሰጣ ምንን አሁን ተበሽጓል። ኦሮሞነት ነው እሱም ይመታል እና ሪል ማንነት አሁን እየወጣ ነው። ምን ያህል ማፊያ እንደሆንክ ግን ቤተክርስቲያን የትልቅ አደገኛ ስካመር መደበቂያ ሆና ደባቂዎቹ ደግሞ ዘማሪያን፣ ነብያት እና ወንጌላውያን ሲሆኑ ገብተዋል። ህዝበ ክርስቲያንን ሲያስበሉ እንደማየት ሚያም ነገር የለም። ኤቪደንት የሆነ በቃ የለም ማስረጃው። እንዲህ የሰው ልጅ እርቃኑን ቆሞ ልብስ እናልብሰው። ልብስ ማልበስ ጥሩ ነው እንግዲህ ሰው እንደዚህ ሲዋረደም እኔ ደስ አይለኝም፣ ግን ይደብቁለታል። እንደ ጻድቅ ይቆጥሩታል። ምክንያቱም ለምንድን ነው ብለህ ታስባለህ? እውነቴን ነው። አሁን ቤተክርስቲያን ሰው እኮ ከዚች ክፉ ዓለም የሚሸሸግበት ነው ብዬ አምናለሁ። አስቡ፣ ዓለም ምን ያህል ክፉ እንደሆነች እናውቃለን። የክፉዎች ዓለም የወደቀች ዓለም ውስጥ እየኖርን ቤተክርስቲያን የምንሄደው ያዘንን የተጎዳን ላለመጎዳት አይደለም። የክርስቲያን ህብረት የምንመርጠው ላለመጎዳት፣ የተጎዳን ሄደን ለመጽናናት፣ ያዘንን በቃ እንደዚህ። ግን ለማዘን ነው ወይ የምንሄደው? ለመበላት፣ ለመዘረፍ፣ ለመዋረድ ነው ወይ የምንሄደው? እና እነዚህ ግሩፖች እነ ቀለመወርቅ እነ ዳጊ ግሩፖች ዮናስ ሙሉነን ስራቸው ያስቀመጡት ለምንድን ነው ብለህ ታስባለህ? ወንጌል በአናቱ ይተከል ሲል ወጥቶ ቤት ተከፍቶ ወንጌል በአናቱ አይተከልም። ኢየሱስ ክርስቶስ ዋጋ ከፍሎልናል ብሎ ለማውራት ለምን ሰነፉ? ዮናስ ሙሉነን ለምን ለማመጥ ወሰኑ? ለምንስ ይቅርታ ጠየቁት? እስቲ ይህንን እናውራበት። ያው በአጭር ቀን መሳሪያቸው ስለሆነ ነው። ዮናስ ሙሉነህ የክፉ ቀን መሳሪያ ማለት በጣም ብዙ ሰው እዚህ ሚዲያ ላይ አፍ ይፈራል። እኔ አንድ ነገር ነግሬያችሁ ወደ ሀሳቤ ልግባ። አፍ እንዳትፈሩ፣ ማን የፈለገውን ሰው ይናገር። በቃ የመጨረሻ ሲሄዱ ብልግና ነው የሚገልጡት። አንተ እንደዚህ ነው። አሁን ሰሞኑን ጀበና ነህ ምናምን አለ ነግሬያችኋለሁ። ሰው ሲሸነፍ በመልክክ ይመጣል። ባልመረጥከው ነገር ይመጣባል። ደግሞ ቆንጆ ናቸው። በእኔ ወጣለታል አቤላው ጌታ። እሺ እና እንትኑን ተውት። እኔ ባለትዳር ነኝ፣ የሁለት ሴት ልጆች አባት ነኝ። ከዚህ በኋላ ማማልልሽ ስለሌለሽ በመልኬ እንዳትመሰጭ። እዚህ ሚዲያ ላይ ካለሽ ምንም ማማልላትም ምማልልላትም የለችም። ጨርሻለሁ። በቃ ፋይል ክሎዝድ ነው፣ የተዘጋ ፋይል ነው። የኔ ጉዳይ የመልኬ ምናምን ጉዳይ ስድብ የሚፈሩ ሰዎች አሉ።
የኢጎ ጉዳይ ያለባቸው ሰዎች። እንደኛ አይነት ሰው ደግሞ የመጣ ነው፣ እኛ ከዓለም ነው የመጣ ነው። ገባ? ትናንትና ክብራችን ነውራችን ነበር። እኛ ክብራቸው በነውራቸው ስለሚል መጽሐፍ ቅዱስ ማለት ነው። ክብራችን ነውራችን ነበረ። በጣም ባለጌት ተሳዳቢዎች የዓለም ላይ የነበረ ስላገነነልን ነው እዚህ ቦታ ላይ ቆመን ያለ ነው። ስለዚህ አሁን እንደኔ አይነት ሰው ስድብ ፈርቶ ወደኋላ የሚያፈገፍግበት ምንም ምክንያት የለም። የያዝኩትን እውነት ፊት ለፊት መጥቼ ይጋፈጥለታለሁ። መስዋዕትነትም ካስፈልገው ሰጥለታለሁ። እኔ አልፈራም። በእውነቱ ከሆነ ምንም እንደዚህ የፍርሃት ነገር ውስጥ የለም። እንደዚህ በጣም ብዙ ወዳጆቼ እንደውም ይጨነቁልኛል ለኔ እንዴት ትችለዋለህ ምናምን ብለው። ምንም ዓለም ሁሉ ተሰብስቦ ቢመጣ እውነቴን ነው የምነግራችሁ፣ እውነት ልሁን እንጂ ከእግዚአብሔር ጎን ልሁን እንጂ የሚያሰጋኝ ነገር የለም። ምክንያቱም እኔ የያዝኩት መጽሐፍ ስላመኑበት እውነት የሞቱ ሰዎች እውነት ያለበት ነው። ስላመኑበት ሰው እምነት ሰይፍ የወሰዱ እሳት ውስጥ የገቡ መከራን የከፈሉ ሰዎች ያሉበት መጽሐፍ ነው ማምነው። ስለዚህ ይህንን መጽሐፍ አንብቤ ሰዎች በሞት ሰዎች በስድብ ያስፈራሩኛል ብዬ አላስብም። ወፈረም ቀጠነም ግን የሚፈልጉት ለስድብ ነው። አሁን ለምሳሌ እኔ ዛሬ ዮናስ ሙሉነ ፈርተን ማንን እንዳንናገር፣ ኤርሚያስን እንዳንናገር። ለምሳሌ ዳግማይ ጥላውን አለ በጣም የጽድቅ ተሟጋች ነኝ የፍትህ ተሟጋች ነኝ ሲል ነበር። ምንም ባልያዘው መረጃ ፊት ለፊት መጥቼ ሳዋራው ፊት ለፊት መጥቼ አወርቼዋለሁ። 24 ሰዓት ሲጠዘጥዝ ቤተክርስቲያን ዘርፋል፣ ቤተክርስቲያንን ሰርቀሃል ምናምን ብሎ ዳጊ የሆነ ሰሞን ሲያጮህ አይ ኤቪደንስ ካለ አምጣ ይሄው እኔ መጥቻለሁ ብዬ ፊት ለፊት እንደዚህ ተጋፍጫዋለሁ። ተናገር እውነቱ የሚባለው ሰው ግን ወይም ደግሞ ቀለመወርቅ አይተንፍሱ የምትሉት ሰው ግን በፍጹም ፊት ለፊት መጥቶ በዚህ በታመም ያለው ብሎ ሿሿ በሰራው ጉዳይ ላይ መወያየት አይችልም። መወያየት የማይችለው ጊዜ ስለሌለው ምናምን እንዳይመስል ለትርኪ ምርኪ ቴዲን ቤት ሲገባ ነበረ፣ ፍራውል ቤትም ሲገባ ነበር። ስለ ሰዓት ሲወራ ለአጭውን እያዝረበረበ ገዝተ ላይ የሚቀመጥ ሰውዬ ስለ እውነትና ስለ ጽድቅ የምር ታሞ ከሆነ ሰዎች ህሊናችሁ ከተያዘ አይምሯችሁ በዚህ ጉዳይ ላይ ከተወጠረ ምሰራው ወንጌልን እንዳትሰሙ ከገንዘብ ጋር የተያዘ ጥያቄ በእኔ ጉዳይ ላይ ካላችሁ ኑና ጠይቁኝ እመልስላችኋለሁ አይልም። አይታችኋል። ባለፈው የተከሰሱ እርዳታ የሚሰሩ ልጆች ራሱ ቴዲ ቤት በተጠሩ ሰዓት ላይ ሁሉም እውነትም ይኖራቸው ውሸትም ይኖራቸው ተሰልፈው መጥተዋል። በህዝብ ዘንድ ያላቸውን ቅቡልነት ላለማጣት ህሊናቸውን የህዝቡን ህሊና ነፃ ለማድረግ ፊት ለፊት መጥተው እንደዚህና እንደዚህ ነው እኔ እንደዚህ ነው የሰራሁት እንትን ካለ ይውጣብኝ። ቴዲም ሲጠይቃቸው ነበር ካለ የሚባል ሰው እንደዚህ ጠይቋቸዋል፣ የት ነው ያደረጋችሁት እንደዚህ ብለው ፊት ለፊት ሲመልሱ አይታቸዋል። ሃይማኖት አለን የሚሉ ጽድቅ አለን እውነት አለን የሚሉት እነ ቀለመወርቅ አይተነፍሱ ግን የህዝቡ ህሊና በእነሱ ሌብነት ተይዞ ሳለ ፊት ለፊት መጥተው መናገር አይችሉም። ስለዚህ እነዚህ የዛፍ ላይ እንቅልፍ ህይወት የዛፍ ላይ እንቅልፍ የሆነባቸው ሰዎች ምንድነው የሚያደርጉት? እንደ ዮኒ ማኛ አይነት የሚናገራቸውን የሚሰድብላቸው የሚያዋርዳቸው ሰው አጠገቧቸው እንዲጠፋ ይፈልጉ። እንደ ዮናስ ሙሉን አይነት ሰው። ስለዚህ አጠገባቸው በምንም ሁኔታ መኖር ይፈልጋሉ። ደብል ስታንዳርድ ናቸው። ሌላው ላይ ትንኝ ያጠራሉ፣ እሱ ወንጌል ይዘቅዘቅ ሲል እሱ ላሽ ብለው ያስቀጥሉታል። ምክንያቱም ለአደጋ ጊዜ ይፈልጉታል። ስጋት ስላለባቸው ስጋታቸው በተቀሰቀሰ ጊዜ የሚሰጉበትን ጉዳይ የሚያነሳ ሰው ሲገኝ እንዲደበድብላቸው፣ እንዲሰድብላቸው፣ እንዲረግምላቸው፣ እንዲያዋርድላቸው ይህን ሰውዬ ቀጥረው ይይዙታል። ስለዚህ ለምሳሌ ተናገር እውነቱ ቀለመወርቅ አይተንፍሱ ብርቱካን እውነተኛ ነብይ ናት ብሎ አያምንም። እስቲ ዮናስ ሙሉነ ጠይቀው። ከዚህ በፊት ቪዲዮ ሰርቶባት ያውቃል። ከዚህ በፊት ተናግሯት ያውቃል። አንተ ጋር መታ ወንጌል ነገረችኝ ያልካት ያቺ ሴት ሐሰተኛ እንደሆነች ነው ቀለመወርቅ የሚያስበው። ሐሰተኛ በሆነችው በዚህች ሐሰተኛ ጠንቋይ ገምቶ አዳሪ በኩል ያገኘከው ወንጌል ሪል ወንጌል አይደለም። ግን ለአደጋ ጊዜ ስለሚፈልግ በውስጥ ያዋራካል፣ ትሪት ያደርግሃል፣ ያባብልካል። ጉዳዩ የንካ በንካ ነው። እነ ቀለመወርቅ ለእንትና ገጽታ ግንባታው ናቸው። ለማን ነው? ለዮናስ ሙሉነ
አሁን ዮናስ ሙሉነህ ቀድሞ ያሉ ኦዲየንሶች አይደለም ያሉት ስድቡን ታግሰው የሚሰሙት ቀለመወርቅ ጋር ያሉ በገድል ያበዱ ገባ የሌላውን ቤተ እምነት በማሳደድ የተጠመዱ አመፀኛ ክርስቲያንን የሚሉ ግን ዳግም ያልተወለዱ ሰዎች ናቸው እንትና ጋር ተሰብስበው ቁጭ የሚሉት እየተሳደበ ጌታ ይባርክ ይሉታል አንቺ እንዴ ተስፍሽን አየሁት ተስፍሽ ሐሳቤን አንዳንድ ጊዜ ይቀበለኛል አንዳንድ ጊዜ ኮሜንት ላይ ሲቃወመኛል እውነተኛ ክርስቲያን ትክክል ስትሆን አብሮ ካለ ስህተት ስትሆን ስህተትን ፊት ለፊት የሚነግር ነው እንጂ የሚያንቦጫርቅ የነገሮችን አድበስብሶ የሚያልፍ አይደለም አካሊን ጫት ቃመ ብላችሁ ስትከሱ ነውረኛ ነው ብላችሁ ስትከሱ በነገራችን ላይ ጫት የሚቀምሰው ጤናውን ጥርሱን ማህበራዊ ህይወቱን የግል ህይወቱን ያበላሻል እንጂ ማህበረሰቡን አያበላሽም በተለይ ተደብቆ የሚቀምሰውዬ በያናል ኢፌክት ያደርግ ኢኮኖሚውን ይጎዳል ጤናውን ይጎዳል ጥርሱን ይጎዳል የፊት ገጽታውን ይጎዳል ራሱን ነው የሚጎዳው ጫት የሚቀምሰው እናንተ እኮ ሃይማኖታዊ እኮ ለማጣላት እኮ ክፋት እኮ ነው የምትቀሙት አመጽ እኮ ነው የምትቀሙት ደሞ እርስ በርሳቸው ይደጋገፋሉና ቀለመወርቅ የማይናገረው ዳጊም ይሄንን ግለሰብ ትክክል አይደለም የሚለው በውስጥ በኩል ስለሚመክሩት አይደለም በነገራችን ላይ ለመምከር ብቆዎች አይደሉም ምክንያቱም ቀለመወርቅ ዮናስ ሙሉነህ አትሳደብ ለማለት እሱ የማይሳደብ ሰው መሆን አለበት ዮናስ ሙሉነህ በላይ እኮ ቀለመወርቅ አይተንፍሱ ይሳደባል ስድቦቹ እኮ በጣም እኮ ነው የሚያጻይፉ ስድቦቹ እኮ ይሳደባል ለምሳሌ ኦርቶዶክስ ቅበተ እምነት ላይ የሚሰራ አክሊል የሚባል ልጅ አንዲት ሴት ገብታ ስታወራው አክሊል እዛ ደጀ ሰላም አቀማምሶሽ ይሆናል ቀሚስሽን ገልቦ ምናምን ይሄ ብልግና አይደል እንዴ ነውረኝነት አይደል እንዴ ወዳጆቼ ልጁ በሌለበት ስሙን ጠቅሶ ከዛ ልጅቷ መልኳን እንኳን ባላሳየችበት ላይቭ ላይ ልክ አክሊል የሚባለው ልጅ ከዛ ሴት ጋር እንደተኛ አድርጎ ሮንግ የሆነ ክሌምን ማቅረብ ከዚህ በለጠ ብልግና አለ እንዴ እና በምን ሞራሉ ይገስጸዋል ነው ማለት በምን እኔ ትናንትና ራሱ ሲያስቁኝ ነበር ኤርሚያስ ኤችዲ እና ቀለመወርቅ የተንፍሱ ውይይት ሲያደርጉ ነበር ውይይቱ እንግዲህ የተደረገው የስድብ አዋራ ጭሶ ገና አዋራው ካየሩ ላይ ሳይጠፋ ነው ቀለመወርቅ የተንፍሱ ማለት ይሄ ዮናስ ሙሉነህ የሚባለው ግለሰብ ሲሳደብ በፌክ አካውንቱ ወይም በራሱ አካውንት ታብታብ ያደረገ ስድቡን የሚያጣጥም ሰው እንደሆነ ማሳያል ምክንያቱም ከየት መጥቶ ይወያያል ስድብ ነበር ሲሳደብ የነበረው ልጁ ቀጥሎ ገብቶ ኢየሱስ ያማልዳል አያማልድም አረባክ አሁን ለእንትና የኢየሱስ መማለድና ለመማለድ ነው በጣም ኢምፖርታንት ነገር ለእንትና ወንጌል ይዘግዘቅ ላለው ሰውዬ ወንጌል በኋላ ይጠብቀኝ አሁን ሁልሽንም ረግጥሻለሁ ብሎ ሴቶችን ስለመካንነታቸው አንስቶ የሚያዋርድ እንግዲህ እኔ በጣም ደጋግሜ ይሄን ነገር እየተናገርኩ ያለሁት አይኑ እንዴ መካን የሆኑ ሴቶችን ጠቅሶ በስም ጠቅሶ መካን ይሁኑ አላውቅም እኔ ብዙ ጊዜ ውሸት ስለሚዋሽ ማለት ነው አሁን ባለፈው እኔ ላይ የዋሸው አንዱ ውሸት አለ ምን አለ ዮናታን አክሊሉን የአዲስ አበባውን ቻፕል ስጠኝ በለከው ነው የተጣላከው ይላል እንዴ ቻፕል ዝም ብሎ ይሰጣል ቻፕል አይደለም ቻፓ ዝም ብሎ አይሰጥም እኮ እንዴት ይጠይቃል እኔ እኮ የሸገር ልጅ ነኝ ያው የሸገር ልጅ ነኝ ስለ ስፔሻላይዝድ አድርጌያለሁ ምናምን ያልኩ ከሆኑ ብዙ ሰዎች በልጣለ የሸገር ልጅ በመሆን ይያልኩ አይደለም ቢያንስ አንደርስታንድ አደርጋለሁ ነገሮች ይገባ ሼመኛ ነኝ ይያልኩ እንዴት ሰው ሙሉ ቸርች ስጠኝ ይላል አንተ ፋራ ነህ እንዴ ቸርች ሙሉ ስጠኝ እንዴት ይላል እና እኔን ሙሉ ቸርች ስጠኝ ብሎ ነው የተባረረው ብሎ በውሸት መክሰስ ከቻለ የሰውዬ ያቺን ሴት ማህናት ብሎ የሚከሰው እውነት ላይሆን ይችላል ግን እውነትም ባይሆን እንኳን አንዲት ሴት በፈቃደኝነት እግዚአብሔር አምላኳን ማህና አድርገኝ ብላ ባልጸለየችበት ፈልጋ ባልሆነችው ነገር መሰደብ አለባት ወይ ለልቲንና አንድ ሰው ደሞ አንስተው እድሜያቸው ከሄደ በኋላ ነው የወለዱት ምናምን ይላል እንደውኮ በቃ ያ ስንወለድ ጡጦ ያቀበለን ምናምን አይነት ነው የሚመስለው ሶሻል ሚዲያ አያቀንም እኮ የተሰፈር እንደሆንኩ አያቀም ማንነቴን እኮ አያቀም እዚህ ሶሻል ሚዲያ ላይ ካለኝ እንቅስቃሴ እኔ ማለመቸው ለመጣበት አጀንዳ ስላልተመቸውት ነው
ጌታን ተቀበልኩ ሲል የውሸት ነው ስላልኩት ነው። እኔ መጀመሪያ ውሸታም እንደሆነ ገብቶኛል። ዳግም እንዳልተወለደ ገብቶኛል። የውሸት ሿሿ ነው። ትናንትና እየነገርኳችሁ ነበር። አንድ ቦርጩ በጣም እንደዚህ የወጣ ሰው ቦርጫ ምን እያለ አንድ ግለሰብ ሲያሰለቸው እንደዚህ ስቡ አረ የለኝም ይኸው ከፈለቀ ይኸው ብሎ አየር ይዞ እንደዚህ አይኑን አፍጥጦ ቦርጩን ወደ ውስጥ የሚያስገባ ሰው አለ። እንደዛ ነው የሆነው ሰውየው እኮ ክርስቲያን ነኝ ብሎ እንደዚህ ብሎ በቃ እኛም አፍጥጠን አየነው ከዛ ለቀቅ። አድንቀኝ ይለኛል። አንቺ ጥሩ ስሰራ ለምን ቪዲዮን አልፖስትክም ይላል። እኔ እኮ ሪከርድ ምናምን የሚል አካውንት ከፍተው ሰዎችን ሪከርድ እያደረጉ እንደሚለቁ ልጆች እኮ እኔ ሪከርድ እያደረኩ አይደለም ምለቅ። እንዴ ትክክል ብትሆን እኮ ትክክል እኮ ለእግዚአብሔር እኮ ነው ትክክለኝነት፣ ለኔ ነው እንዴ? አንዳንድ ሰዎች ይሉኛል ለምን አሪፍ አገልጋዮችን በጣም ጥሩ አገልጋዮችን አታስተዋውቀን የሚል። ለምንድን ነው ግለሰብ ማስተዋውቅ? ጥሩ አገልጋይ ከሆነ ሽልማቱን ከእግዚአብሔር ለመቀበል የሚያገለግል ነው። አለቀ። ከአቡና የምትቀበለው ሽልማት የለም። ጥሩ ብትሆን ለራስህ ነው። በጽድቅ ብታገለግል ለራስህ ነው። ካመጽክ ህዝብን ለማታለል ከተነሳ ግን የሚጭበረበር ህዝብ ስላለ አጋልጣለሁ። በቃ አለቀ። አመፀኛ ለምንድን ነው የምታጋልጠው ካልከኝ፣ አመፀኛው የሰውን ህይወት ስለሚነጥቅ ነው። ገንዘብ ስለሚነጥቅ ነው። ትዳር ስለሚበትን ነው። ሚዝረብል ያደርጋል። ወጣቶችን ወስዶ የማይሆን ትምህርት ውስጣቸው ከቶ እንዳይማሩ፣ እንዳያድጉ፣ ነገ ትልቅ ሰው እንዳይሆኑ፣ ስራ እንዳይሰሩ፣ ቤተክርስቲያን ብቻ ነው መገኘት ያለባቸው እያለ የውሸት ትርክት እየፈጠረ ልጆቹ ቤተክርስቲያን ውስጥ እድሜያቸው እንዲባክን አድርጎ አንድ ማይክ ላይ ያስይዛቸው እንቁልልጭ እያላቸው የራሱን ህይወት የራሱን ኪስ በእነሱ ልጆች በልጆቹ በወጣቶቹ ጉልበት በወጣቶቹ አይምሮ ራሱን ስለሚያበለጽግ ነው ፋይት ማደርገው ከአመፀኛ ሰው ጋር። አመፀኞችን መፋይት ማደርገው ለዛ ነው። ጻድቅ በጽድቅ የሚያገለግል አገልጋይ ግን በቃ ሽልማቱን እኮ ዋጋውን ተምኖ እኮ ነው የወጣው። ደሞዝ ከፋዩ እኮ ነው አይደለም። እግዚአብሔር አምላክ እኮ ነው ደሞዝ የሚከፍለው። የኔ አፕሩቭመንት አያስፈልገውም። ለምሳሌ እኔ የማናችሁንም ማህተብ አልፈልግም እዚህ ትክክል ነህ ስህተት ነህ እንድትሉ። ትምህርት ከተሳሳትኩ አካሄድ ከተሳሳትኩ እንደ ወንድም መታችሁ ቪዲዮም ሰርታችሁ ፈቃደኛ ነኝ። ቪዲዮ ላይቭም ገብታችሁ እዚህ ጋር የተናገርከው ነገር ልክ አይደለም ብላችሁ ቻሌንጅ እንድትናገሩኝ ፈቃደኛ ነኝ። እኔም እንደዛ ሰው ቻሌንጅ ስለማደርግ። በተረፈ ግን የእናንተን ማህተብ እየፈለግኳል ልክ ነኝ ዛሬ ብዬ ማህተብ ምደውልልክ ሰው የለም። ዛሬ እንዴት ነኝ ልክ ነኝ አልልህም። ምክንያቱም ልክ ብሆን ደሞዝ ከፋይ እግዚአብሔር ነው። አለቀ። አቤላዬ ይቅርታ ኮመንት ሴክሽን ላይ ኪኪ ጂሰስ አሜን ሃሌሉያ ምናምን ስሞች ትሳደባላችሁ። ተረጋጉ። ወይ ፎቶሽን ሞዴሬተሮች ፎቶዎቹን አስቀምጡና ፓስተሮቻቸውን ፖስተ እናስፈልጋቸዋለን። እዚህ መተሽ ስምሽ ደግሞ የመንፈሳዊ ስሞች ይዛችሁ ማን ጂሰስ ተሳዳቢ አስበው ዘግናኝ ስድቦች ይሳደባሉ እዚህ መጡ። ለማንኛውም እኔ አሁንም ምለው እንደ አንዲት ክርስቲያን እንደነበረች ሴት አሁንም ክርስቲያን ነኝ። በጌታ ህብረት አይደለሁም እንጂ በጌታ ነኝ። ግን ማለት ክርስቲያን ከተጎዳ ሰው ጋር ነው ከቪክቲም ሰው ጋር ነው የሚቆመው እንጂ ከጎጂ ከወንጀለኛ ሰዎችን ካሳዘነ ሰው ጋር አይቆምም። ኢየሱስ ክርስቶስ እኮ ከእውነት ጋር ነው የሚቆመው አይደል እንዴ? ማለት እግዚአብሔር ከእውነት ጋር ነው የሚቆመው። ስለዚህ የአንዲት ሴትን እውነት ነስተው በፐርሰናል ፍሬንድሽፕ ይሄ አዶን ነው በምን እንደተሳሰሩ ባላቅም እነዚህ ሰዎች ለምንድን ነው ለቴምር ለምትባለው ልጅ እንደውም ትክክለኛው ወንጌል የሚሆነው ቴምር የእስልምና ተከታይ ናት። እኔና ቴምር ብዙ ልዩነት አለን። ኢቭን በፖሊስ ደረጃ የምንፈላለግ ነበርን። አሁን ተታርቀን ነው እንጂ እና በሌላ ትግል አይደለም የተሸናነፍ ነው። እኔና እሷ በፍቅር ነው የተሸናነፍ ነው። ለእሷ በመቆም ነው። እውነቷን ባለመንሳት ነው። ለእውነቷ በመቆም ጆሮ በመስጠት ነው ለእሷ። እና ለምንድን ነው ዮናስ ሙሉነ ለፊራኦል የቆመው? ተከፍሎት ሊሆን ይችላል፣ ሚስጥር ይዞበት ሊሆን ይችላል፣ የፊራኦል ታሳሪም ሊሆን ይችላል። ለምንድን ነው እነ ኤርሚያስ ግሩፖች አሉ አይደል? እነ ዘጋጋቲዎቹ እነ ቤካ ምናምን የሚባሉት እነሱ ለምንድን ነው ለቴምር መቆም ያልፈለጉት? ለእውነት መቆም ያልፈለጉት? እነ ቡካ የምትባለዋ ሴት አሁን ቴምር ሴት ሆነሽ ቡካ ቴምርን አንቺ እየደረቅሽ አሮጊት ልጅ መውለድ ማቺ አሮጊት ተብላ አንዲት ሴት ስትሰደብ ቡካ ቁጭ ብላ ትሰማ ነበር።
ኦርቶዶክስ እምነት የኢትዮጵያ ካንሰር ናት ብሎ ዮናስ ሙሉነ እምነትን ትልቅ ቤተክርስቲያንን የአብዛኞቻችን እናት ቤተክርስቲያንን አዋርዶ ሲሰድ ከዮናስ ይልቅ ያሰደቡት እነ ቀለሙ ወርቅ ነበሩ። እዛ ስቴጅ ላይ ፖስቸዋለሁ ቪዲዮን። እነ ዳጊ አለ፣ ቤካም ይባላል፣ ሌላም አላቅቆ ልጆች አሉ እና እነሱ ቁጭ ብሎ ነው ቤተክርስቲያኒቱን ህዝበ ክርስቲያንን ካንሰሮች የኢትዮጵያ ካንሰሮች ብሎ ያሰደቡት። ቀጥሎ ግን ለምንድን ነው አቡነ ማቲያስ በጣም ትልቅ ሰው የእምነት አባት የተከበሩ የሀገር አባት እንዲህ በነውር ስድብ ሲሰደቡ እነ ቀለም ወርቅ አይተንፍሱ ለምንድን ነው ዝምታን የመረጡት? ምክንያቱም እሳቸው የተሰደቡት አጀንዳውን ለማስረሳት ነው። ለፊራኦል ተብሎ ነው እምነት የተሰደበው፣ ለፊራኦል ተብሎ ነው። የእምነት አባትም የተሰደቡት የፊራኦል አጀንዳ እንዲረሳ ተብሎ ነው። እና ለምንድን ነው እነዛ ግሩፖች ዝምታን የመረጡት? ከክፋት ጋር ለምንድን ነው የተባበሩት? እስቲ ደወሉበት። ያ እና የፊራኦልን አጀንዳ ተደውሎበት ነው። የፊራኦልን አጀንዳ ለማስረሳት አቡነ ማቲያስ ተሰድበዋል። ፊራኦልን ሴቭ ለማድረግ ህዝበ ክርስቲያን ተሰድበዋል። የእምነት አባት ተሰድበዋል። ምስኪንዬ አባት፣ ቆንጅዬ አባት፣ ልባቸው ንጹህ። ኦኬ አብይ አህመድ ሲያገኛቸው እግራቸው ላይ የሚወድቅ አባት፣ የሀገር መሪ እግራቸው ላይ የሚወድቅ አባት፣ በዝምታ ብዙ ነገር መናገር የሚችሉ ጨዋ አባታችን ተሰድቦብናል። እና ለምንድን ነው ዝምታን የመረጡት እነዛ ግሩፖች? ቪዲዮ ካለሽ ቪዲዮን ላሰማክሽ አለ። እንስማ። የእሳቸውን አላሰማም። የህዝበ ክርስቲያኑን አሰማለሁ። የአቡነ ማቲያሱን ሁሉም ሰው አለው። ባላሰማው ጥሩ ነው። ከእንደገና መስደብ ነው እሳቸው የሚሆንበት። ግን የህዝበ ክርስቲያኑን ላሰማክ እችላለሁ። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካቢ የሚባል ሰውዬ መኪና ውስጥ ፎቶ ይሄኛው ሰውዬ አለ። ቆይ ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲህ ላስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ እውነቱ አለ። የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት። ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደቡ። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እናሰማኝ። ካንሰር የሀገር ጸር እናንተ ናችሁ። ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጠዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ነው። ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ እናንተ ባላችሁበት ቦታ አንድ ሰው ሲናገር በተለይ
እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስነት ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለትልልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚችው ቤተ ክርስቲያን የወሰድከው። አሁን አሽቃበጥክ በሉ፣ ለአሽቃበጥ ነው። አሽቃበጥክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል የምንሆነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን ማይካቸውን ከፍተው ተው ዮኒ ተው እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ፣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት። ምንም ጥርጥር የለውም ወዳጆች። የአቡነ ማቴዎስን እንሄድበታለን። ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም፣ ማህይምነት ጭምር ነው። ከእግዚአብሔር ጋር አለመስማማት ነው። እውነቱን ልንገራችሁ እና እኔ በጣም ነው ማዝነው። እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ፣ ኦርቶዶክስ ነች፣ ትልልቅ ማህተብ ስታደርግ ያይሻለው። የኔዎቹ ሚላችሁ ኦርቶዶክስ ሆናችሁ ካንሰር ተብለህ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ። ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ። እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር። አሁን ከዚህ ሰው ጋር ያለኝ ችግር ይህ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው። እኔን ምሽግ አድርጎ ነው ኦርቶዶክስ። እኔ ስላቸው አቡና የምባለው ሰውዬ አይደለም ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው። ስለዚህ እኔው ፕሮቴስታንቱ ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው። በህግ ቋንቋ አንድ ነገር ልንገራችሁ። በህግ ቋንቋ አንድ ፍርድ ቤት የቀረበ ተከሳሽ ለቀረበበት ክስ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው። ኦብጀክሽን ካላለ ተቃውሞ ብሎ ካልጣካ እኔ አላደረኩም ካላለ በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው። አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም። ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል። አሁን ግን ከኦርቶዶክሱ በላይ ልንነሳ ልንናገር የሚገባል እኛ የፕሮቴስታንት እምነት ተከታዮች ነን። በአንድም በሌላም ገስት ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው ወዳጆች። ተስማምቷል። እነዚህ ሰዎች ካንሰር ሲል አሜን ብሏል ቀለም ወርቅ። ምክንያቱም ማይክ አብርቶ ትክክል አይደለም አላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለም ወርቅ። ይሄንን ህዝብ ነው ወይ ላድን የምትለው? እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው የምላችሁ። ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግረዋል? ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ትለዋለህ? ካልወደድከው እኮ እንዲሞት እኮ ነው ማድረግ ያለብን። ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ነው እኮ ማለት ያለብን። ቢዝነስክ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ
እንዲተርፉ እንዲያመልጡ የዘላለም ሕይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም። ይሄ ደግሞ የሚያሳየን ምንድነው? ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነህ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ሲብጠለጠልና ሲሰደብ ዝም ብለዋል፣ ማይክ ዘግተዋል። እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ልዕልቲ ዝም ካለች ተስማምታለች በሐሳቤ። እስካሁን ዝም ያለችው በሐሳቤ ስለተስማማች ነው አይደል? ልዕልቲ ብትቃወሚ ማይክ አከፍችም። አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት ነው። አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለመወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይልም። የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ፣ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? የአቡነ ማትያስ ክብር አይበልጥም እንዴ ከፍራውል ክብር? እንዴ አቡነ ማትያስ እኮ እንደ መሪ እንደ ፓትርያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተ ክርስቲያኗ ደንብ በቤተ ክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸው። እና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቤ አይደለም። እኔ እኮ ሜዳ አይደለም። ይሄ ሜዳ የእናንተ ሜዳ እኮ የኔ ሜዳ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ ዛሬ ካንቺ ጋር ቁጭ አድርጎ የሚያናገረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኔ ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራውል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በጠቅላላ ዳግማዊ ጥላውን በለው ሌሎቹንም በላቸው። እና የምጮህበት ምክንያት በእኔ ስም ወንጀል እየተሰራ ስለሆነ ነው። በፕሮቴስታንት ስም አመጽ እየተደረገ ስለሆነ ነው። ባይዘዌ የኛ ቤተክርስቲያን እንደዚያ ነው። ጴንጤ ነው አሁን ቸርች ከሄድ ቆየው። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ ኢኔብል አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መጥተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር በልጦ አሁን ዘግናኝ፣ ነውረኛ፣ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላም የሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛም ዝም ተባ ሲባል ትናንት ያየሁት
የዘር ጦርነትንም ቅስቀሳ ሲጀማመሩ ማየ እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተም የሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ ሁንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሚያ አተንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው። ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡባት እግዚአብሔር አብሯት ስለቆመ ነው እዚህ ድረስ ራሱ የደረሰው። ፍሮም ዴይ ዋን ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራኦንን ለማዳን ጠብር ግፍ ሲሉ አዩዋቸውና በጣም አዘንኩኝ። ዘመኑ ምን ያህል እንደከፋ ነው ያዩ። የሀሳብ ስጥበት ማለት የግለሰብ ቆሻሻ ባህሪን ለመሸፈን የህዝበ ክርስቲያንን ራሱ ለመንዳት ሲሞከር አይቻለው። ፈርቻለሁም ተባለ። ነዲያንም እስቱ ቪዲዮን በከፍቺ እየፈራ ነው ምናምን የሚለው ካለሽ በከፍቺ እስቲ ላኩልኝ። እኔ እየፈራው ነው። እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች፣ ኦርቶዶክሶች እንትኖች ፈርተናል እያለ ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ እና ይሄንን ነው የሚለው። ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ፣ ሶሻል ሚዲያ ላይ ዮናስ ሙሉነ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው። እና አሁን ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ ዛሬ ስናገር። ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገት ስለነበረ አሁን ድምጽ እየሆነልኝ የሚመስላችሁ ሰዎች አላችሁ። ዮናስ ሙሉነ በነፃ ድምጽ ሆኖ አያውቅም፣ በነፃ ወዳጅ ሆኖ አያውቅም፣ በነፃ ሰው ሰድቦ ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል፣ እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፉ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም። እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሐሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነ አሁን የፍራኦል ጉዳይ ሲሆን እጅ የለበትም እኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድን ነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች፣ ሿሿ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉ ነው። የድለላ ስራ ሲሰራ የነበረው ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደም ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቀለሰነስም። ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያውቃሉ። እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው። ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ
የቆየ ነው። ስለዚህ የነካቸውን ፖይንቶች እዩ። አቡነ ማቴዎስን የሰጣቸውን ስም ተመልከቱ። ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላችኋቸውን ሰዎች ስም እየጠራ ሲሳደብ ነበር። ምንድነው የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው። ስለዚህ አንድ ሰሞን ጩኸት ከ3 ቀን አያልፍም የዚህ ሚዲያ ጩኸት። አሁን የልዕልቲ ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንም አንተ ጋር ሊበርድ ይችላል። እሷ እንትን ኦቨን አላት ያሞቀች ታመጣዋለች ሐሳቡ። በቃ እንደዚህ ነው። ታገለዋለች፣ ታወራዋለች። አንተ ባትሰማትም ታወራዋለች ገብታ። እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ። አንድ ቀን 3 ቀን እንጮህበታለን ጉዳዩን፣ ከ3 ቀን በኋላ ይረሳል። ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው። ዳንዬ ቴንኪ። እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላን ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉን። ይህ ሚዩትም አታድርጓቸው። ፌክ አካውንቶችን አልታገስም። ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው? ራሱ ኤግዚስታንሱ አያስፈልግም እኮ እዚህ አካባቢ። በኦሪጂናል ማንነትሽ ነው እና